እግዚአብሔር ኤልሻዳይ ነው። ኤልሻዳይ ማለት ምንድነው? ሁሉን እስቲ እግዚአብሔር ኤልሻዳይ ነው በል። ሁሉም ቻይ ነው እያላችሁት እኮ ነው። በነገራችሁ ላይ፣ በጤናችሁ ላይ፣ ተዘጉ ነገሮቻችሁ ላይ እግዚአብሔር ምንድነው? ኤልሻዳይ ነው። ዳት ሚንስ ሁሉ ነገር ከእግሩ በታች፣ ሁሉ ነገር በእርሱ ግዛት ውስጥ ነው። በዚህ ምድር ላይ መጠንቀቅ ያለባችሁ ሰዎች መንፈሳዊ አይናቸው ካልበሩ ሰዎች ነው። መንፈሳዊ አይኑ ያልበራ ሰው ሲመክራችሁ ሽሹ። ትንሽ ፈተና ሲመጣ፣ ትንሽ ትዳር ላይ ገጭ ሲል ተፋቱ ይላል። ትንሽ ቢዝነስ ላይ ገጭ ኪሳራ ከመጣ ቢዝነሱን ዝጉት ይላል። የሚታያቸው ይሄ ነው። የሞተ ያለቀው፣ የተጠናቀቀው፣ የተዘጋው፣ የተሰበረው፣ የተበላሸው የምድር ነገር ነው የሚታያቸው። እግዚአብሔር ግን መጣጣለ ኤልሻዳይ ነው። እኛ አምላክ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ትልቅ አምላክ ነው። ዛሬ የምንማረው ቃል እኔ ኤልሻዳይ ነኝ በሚል ቃል ነው የምንማረው። ኢየሱስ ጌታ ነው። እግዚአብሔር ምንድነው? ኤልሻዳይ ነው። ሃሌሉያ! እግዚአብሔር ኤልሻዳይ ነው። ኤልሻዳይ ማለት ምንድነው? ሁሉን ቻይ። እስቲ እግዚአብሔር ኤልሻዳይ ነው በሉ። ሁሉን ቻይ ነው እያላችሁት እኮ ነው። በነገራችሁ ላይ፣ በጤናችሁ ላይ፣ በተዘጉ ነገሮቻችሁ ላይ እግዚአብሔር ምንድነው? ኤልሻዳይ ነው። ዳት ሚንስ ሁሉ ነገር ከእግሩ በታች ነው። ሁሉ ነገር በእርሱ ግዛት ውስጥ ነው። እግዚአብሔር ቃል ሲናገር እንዲህ ይላል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን አደመጥኩ። ኃይል የማን ነው? ኃይል እግዚአብሔር ነው። ኢየሱስ ጌታ ነው። እግዚአብሔር ኤልሻዳይ ነው። በዘፍጥረት 17 ላይ ያለውን ቃል ሙሉውን ለማንበብ ጊዜ ባይበቃንም ከላይ ጀምሮ ያለችውን በኢየሱስ ስም አነባለሁ። እንዲህ ይላል። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግ አበዛሃለሁም አለው ይላል። ኢየሱስ ጌታ ነው። አብርሃምን እንግዲህ የምታውቁት ነው። ታዛዥ የእግዚአብሔር ሰው ነበረ። ታዛዥ፣ በጣም ታዛዥ። እግዚአብሔር አምላክ አንድ ቀን ከቤተሰቡ ጋር በሚኖርበት ሰዓት መጣና አብርሃም ከአባትህ ተለይተህ ውጣልኝ አለው። አብርሃም ወዴት እንደሚሄድ አያውቅም፣ ወዴት እንደሚወስደው አያውቅም። እግዚአብሔርን በጭፍን አመነውና የአባቱን ቤት የተደላደለ ኑሮ ትቶ የራሱ የሆኑትን ወገኖች ይዞ ወጣ። ኢየሱስ ጌታ ነው። እግዚአብሔር አምላክ እንዲህ እየወሰደው እያበዛው እየባረከው ተስፋ እየሰጠው መንገድ ላይ አንድ ነገር ግን አለ። አብርሃም የጎደለው ልጅ የለው። ኢየሱስ ጌታ ነው። አብርሃም ሁሌ ያስባል፣ ከቤት ያሉት አገልጋዮች ኤሌዘር ይወርሰኛል፣ እኔ እንደሆነ ልጅ የለኝም እያለ በሚጨነቅበት ሰዓት ላይ እግዚአብሔር በምዕራፍ 15 ዘፍጥረት ምዕራፍ 15 ላይ መጣና እግዚአብሔር ከአብርሃም ጋር ኪዳንን አደረገ። አብርሃም ና ውጣ ከድንኳን አለው አንድ ቀን። ኢየሱስ ጌታ ነው። አብርሃም ከድንኳኑ ወጣ። ከድንኳኑ ከወጣ በኋላ እስቲ የሰማይ ከዋክብትን እያለው ቁጥር እንዴት አድርጌ እስቲ ወደ ምድር አሸዋውን ያዝና አሸዋዎቹ ምን በል ቁጥር እንዴት አድርጌ እንዲያርጋሃለሁ አለው። እንዲያበዛሃለሁ፣ እንደ አሸዋ እንደ ምድር አሸዋ አበዛሃለሁ፣ እንደ ሰማይ ከዋክብት አበዛሃለሁ አለው። ኢየሱስ ጌታ ነው። አብርሃም ኮንሰርኑን ጭንቀቱን ለእግዚአብሔር ነገር፣ እኔ እኮ ልጅ የለኝም፣ እኔ ኤሌዘር ነው ያለው ቤቴ ውስጥ፣ ኤሌዘር ነው የሚወርሰኝ። ኤሌዘር እሱ የወለደው አይደለም፣ ያሳደገው ቤት ውስጥ ያሳደገው ሰው ነው እና እሱ ነው የሚወርሰኝ። የሁሉ ነገር ሰጥተኛል፣ ባርከኛል፣ ምን ያደርጋል? በእኔ መስመር አይሄድም፣ ሌላው ሰው ነው የሚወርሰኝ አለ። እግዚአብሔር ደግሞ ኪዳን ገባለት ልጅ እንደሚሰጠው፣ ለዛውም ደግሞ በልጁ በኩል እንደሚያበዛው ኪዳንን ገባለት። አብርሃም ምዕራፍ 15 ላይ ተቀብሎ ተቀምጦ እያለ ምዕራፍ 16 ላይ ሰይጣን የሳራን ልብ ደግሞ ምን አረገ? አነሳሳ። ኢየሱስ ጌታ ነው። እግዚአብሔርና አብርሃም ዲል አድርገዋል፣ ኪዳን ገብተዋል። እኔ ሰጣለሁ፣ እኔ ይስሐቅን ወደ ቤትክ አመጣለሁ ብሎ አብርሃምና እግዚአብሔር ብቻ ናቸው። ሳራ አብርሃም ወጣ ነበር እንደ ኪዳን ሲደረግ አልወጣችም። እግዚአብሔር 3 ዓመት የሞላቸውን ጊደር ዋኖስ አምጣና እረድና በዛ እኔ እናንተ ምን እናረጋለን ብሎት ነበር? ኪዳን እናረጋለን ብሎታል። ምዕራፍ 15 ላይ ምዕራፍ 16 ላይ ሳራ ልቧ ተቀሰቀሰ። በቃ ጌታዬም እድሜው እየሄደ ነው፣ አብርሃም እድሜው እየሄደ ነው፣ የኔም ሰውነት እየሞተ ነው። ስለዚህ አትሊስት እንኳን በሱ ዘር የሚጠራ ልጅ ያስፈልገዋል።
በሱ በኩል የሚሄድ ልጅ ያስፈልገዋል አለ። አብርሃምና ሳራ ከነዓን ገብተው በሚኖሩበት 10 ዓመት ከሞላቸው በኋላ ሳራ ይሄን ሐሳብ አነሳች። በቃ በኔ በኩል እንኳን ባይሆን የሱ ሄሪቴጅን የሱን ዘር የሚያስቀጥል ምን ያስፈልገዋል? ልጅ ያስፈልገዋል። የኔን ማዕፀን እንደሆነ እግዚአብሔር ዘግቶታል አለች። እግዚአብሔር በእኛ ጀርባ ስለኛ እየሰራ እያለ ምን ያክል እግዚአብሔርን እንደምንበድለው ታውቃላችሁ? እግዚአብሔርን መጠበቅ ችኩል በመሆን ባለመታገዝ የእግዚአብሔርን ሐሳብ ሊመጣ ያለልንን በረከት ልናፋልስ እንችላለን። ኢየሱስ ጌታ ነው። እርሱን ከመስማት ይልቅ ሁኔታን መስማት ስንጀምር፣ እርሱን ከመስማት ይልቅ ሰራውንዳችንን የከበበንን መስማት ስንጀምር በእግዚአብሔር ሐሳብ ውስጥ መግባት እንጀምራለን። የእግዚአብሔርን እቅድ ለማፍለስ እንገባለን። ኢየሱስ ጌታ ነው። አለመጠበቅ መጥፎ ነው። በዚህ ምድር ላይ በጣም መጥፎ ነገር ምንድነው ብትሉኝ፣ እግዚአብሔርን ቁጭ ብሎ አለመጠበቅ። መጠበቅ ቀላል ነው እያልኩ አይደለም። መጠበቅ ደግሞ የባሰ አድካሚና የባሰ ልብን የሚጎትት ነገር ቢኖር እግዚአብሔር ጠብቁኝ ያለ ቦታ ላይ ቁጭ ብሎ መጠበቅ። ኢየሱስ ጌታ ነው። እንደ ቀላል ዛሬ አብርሃም ሳራ እያልን እንደምንሰብከው አይደለም። ጠብቀዋል መጠበቅ ካለባቸው በላይ ልባቸው እስኪዝል ድረስ፣ ግራ እስኪጋቡ ድረስ እንደ እግዚአብሔር ሆይ ብላ ሳራ ማሾፍ እስክትጀምር ድረስ እግዚአብሔርን ጠብቀዋለች። እኔና እናንተ ቁጭ ብለን እዚህ ጋር ሳራና አብርሃም ነበሩ እንዲሆኑ ኖ። በእድሜ ደረጃ አስቡት። አብርሃም 86 ዓመት ሲሞላው ሳራ ይህን ጥያቄ ያነሳች። በቃ ጌታዬ እግዚአብሔር እንደሆነ ደግ አምላክ ነው፣ ችግር የለውም። በል ያንተ ዘር በእኔ ምክንያት መቋረጥ የለበትም። የኔን ማዕፀን እግዚአብሔር አንዴ ዘግቶታል፣ ሂዶ ወደ አጋር ግባ አለችው። አብርሃም ምን ያርግ? ሚስቱ ናት ኦፈር ያረገችው ያቀረበችው። እሺ ብሎ ገባ። አጋር ጋር ገባ። አጋርም ጸነሰች ይላል እግዚአብሔር ቃል። በጸነሰች ጊዜ በመቤቷ ላይ ተነሳች፣ ሳራን መናቅ ጀመረች ይላል። ኢየሱስ ጌታ ነው። ሳራ እንደገና አጋር ስትንቃት ደግሞ ማን ላይ ነው የመጣው ችግሩ? አብርሃም ላይ ነው እንደ መጣው። ሳራ ራሷ ምን አረገች? አጋር ጋር ግባ አለችው። የዘራችው ዘር ደግሞ አደገና ራሷን ምን አረጋት? ራሷ ላይ ተነሳባት አይደል? ያለ እግዚአብሔር ፍቃድ በችኮላ የምትሄዱት ነገር ራሳችሁ ላይ ነው የሚነሳው። ራሳችሁ ላይ ነው ዋጋ የሚያስከፍላችሁ። ራሳችሁ ላይ ነው አታክ የሚያረጋችሁ ተነስቶ። ምክንያቱም ኪዳን የለውማ። ኪዳን ካለው ሰው ቢወለድም እስማኤል ግን ኪዳን የለው። እግዚአብሔር እስማኤልን ለኪዳኑ አልመረጠው። ኢየሱስ ጌታ ነው። ስለዚህ እስማኤል ተረገዘ። ከዛም በኋላ ሳራ በጣም ስለቀናችና ስለተበሳጨች አጋርን ማስጨነቅ ጀመረች ይላል። አጋር ቤቱን ጥላ ወጣችላት። ኮብልላ በወንዝ አጠገብ ጋር ተቀምጣ ሳለ እግዚአብሔር መልአክ መጣ። ለምንድን ነው የወጣሽው አላት። አይ እመቤቴ ያስጨንቃኝ፣ በይ ተመለሽ ግቢ፣ እሷን በስነ ስርዓት አገልግያት አላት። ተመልሳ ወደ ቤት ገባች ይላል። ኢየሱስ ጌታ ነው። ልንገራችሁ፣ እግዚአብሔር ሊሰራና ሊፈጽምላችሁ የሚመጣውን ነገር በገዛ እጃችን አመታቶችን እንጨምራለን ራሳችን ላይ። የ40 ቀን መንገድ 40 ዓመት እንደተጓዙ አትርሱ። 40 ቀን የሚገባ መንገድ፣ በ40 ቀን የሚደረስ መንገድ 40 ዓመት ሙሉ መባከን የመጣው ምን ከመሆን ነው? የእግዚአብሔርን ፍቃድ ትቶ መጠበቅ ሲሰለቻቸው የራሳቸውን ፍቃድ ማድረግ ሲጀምሩ ነው። ሙሴ ሲና ተራራ ላይ ወጥቶ ከእግዚአብሔር ጋር ሲነጋገር የለም ብለው ስላሰቡ መጠበቅ ስለሰለቻቸው ለራሳቸው ምን ሰሩ ይላል? ጣዖትን ሰሩ ይላል። ጥጃ ጣዖት ሰሩ አይደለ? ልክ እንደዚህ ሁሉ ሳራም መጠበቅ ስለተሳናት ብቻ ኪዳን እንደሌላት አጋር ያወቀች፣ እግዚአብሔር በራሷ በኩል ልጅ እንደሚሰጣት ያወቀች፣ ነገር ግን አብርሃምን ወደ ኪዳን ወደ ሌላት ወደ አጋር አስገባችው። ስለዚህ እስማኤል 14 ወር 13 ዓመት እስኪሞላው ድረስ እግዚአብሔር ከአብርሃም ጋር ኮሙኒኬት አላደረገም። እግዚአብሔር ዝም አለው። ኢየሱስ ጌታ ነው። በተናገረው ሰዓት እግዚአብሔር አያረግም? ያረጋል። ችኮላ የቸኮለን በቃ የችኮላ መንፈስ በኢየሱስም ይመታ። በእውነት ብዙ ክርስቲያኖችን መንገድ ላይ ያስቀረው ምንድነው ብትሉኝ፣ ተስፋ ኪዳን እኮ አላቸው። እግዚአብሔር እኮ ኪዳኑን ሊፈጽም የታመነ አምላክ ነው። ግን በራሳቸው ላይ አመታትን እንዲጨምሩ የሚያደርገው ሰይጣን ያንቀለቅላል፣ ያቻኩላል። እያቻኮለ እንዴ እንትናን ያት አረ እድሜሽ እኮ ሄዷል፣ አረ ተይ ምናምን እያለ እያቻኮለ ወደ አጋር ጋር ያስገባል። እግዚአብሔር ይገስጸው፣ በኢየሱስ ስም ይመታ። ስለዚህ ምዕራፍ 17 ላይ
በ86 ዓመቱ ከእግዚአብሔር ጋር የተነጋገረ አብርሃም በ99 ዓመቱ እግዚአብሔር ድጋሚ መጣ ከ13 ዓመት በኋላ። አነሰሰሪ የሆነ እግዚአብሔር ያልጻፈው ጥበቃ ነው። እግዚአብሔር ያልፈቀደው ጥበቃ ነው። እስማኤልን ስለሞለዱ ከኪዳን ስለመውጣቱ 14 ዓመት ሙሉ ጸጥ ተባለ ሁሉ ነገር። ይሄ አይሁንባችሁ፣ ይሄ አይሁንብኝ። ኢየሱስ ጌታ ነው። ከዛም በኋላ አብርሃም ቁጭ ብሏል። ኦሬዲ 99 ዓመት ሞልቶታል። እድሜው ሄዷል፣ አርጅቷል። ኢየሱስ ጌታ ነው። ሳራንም ደግሞ አስቧት፣ እድሜዋ ሄዷል፣ ማዕፀኗ ሞቷል። ስለዚህ እግዚአብሔር መጣና እንደገና ኪዳኑን ሊያድስ ወረደ። ምዕራፍ 15 ላይ ገባውን ኪዳን ምዕራፍ 17 ላይ መጥቶ እንደገና አደሰው። ከ14 ዓመት በኋላ ከ13 ከ14 ዓመት በኋላ መጣና ምን አለው ይላል? እኔ ምንድነኝ አለው? ፊቴ ተመላለስ፣ ኪዳኔን አድሳለሁ። ፊቴ ምን በል ተመላለስ። ኢየሱስ ጌታ ነው። አብርሃም ኦሬዲ እዚህ ሰዓት ላይ እድሜው ሄዷል። ስለዚህ እግዚአብሔር ኪዳኔን ለማደስ አለ ምን ማድረግ አለብህ? እቤትክ ውስጥ ያሉትን ወንዶች በሙሉ ምን አርግልኝ? ግረዝልኝ። እቤትክ ውስጥ የሚወለዱት ወንዶች በየ8 ቀናቸው ምን ይደረጉ? ይገረዙ አለው። አብርሃም እሺ አለ። ከዛም በኋላ ምን አለው እግዚአብሔር? እንደገና ወደ ታች ስታነቡ የተናገርኩህን ልጅ ሰጥሃለሁ፣ በልጅ ባርካለሁ ሲል አብርሃም ሳቀ ይላል። ሳራ ብቻ መሳቀች። ዝቅ ብላችሁ ስታነቡ አብርሃምን ፈገግ አለ። እኔ እድሜ ሄዷል፣ ጊዜ ያልቋል፣ ከዚህ በኋላ ከልጅ ጋር ደፋ ቀና ማለት አልችልም። ሳራም እንደሆነ አርጅታ ተቀምጣለች፣ ዱላ ይዘናል ሁለት። ታዲያ የምን ልጅ ነው? በል የሰጠኸኝ አንድ እስማኤል አለ፣ እርሱኑ ምን አርግልኝ? ባርክልኝ። ኢየሱስ ጌታ ነው። ኦሬዲ አንድ እስማኤል አለኝ፣ አንድ በኔ ስም የሚጠራ በኔ ደም የሚሄድ በኔ ዘር የሚያልፍ እስማኤል አለ። እርሱ ምን አርገው? ባርከኝ፣ እርሱ ይበቃኛል አለው። እግዚአብሔር አየውና እስማኤልን ምን አረግልሃለሁ? ባርክልሃለሁ፣ ግን በእስማኤል በኩል አልባርክህም። ኢየሱስ ጌታ ነው። የገባውትን ኪዳን ምን አረጋለሁ? እፈጽማለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር የገባውን ኪዳን ይፈጽማል። አመታት እኮ የጨመረው እግዚአብሔር ያልጨመረው አመታት እኮ ነው አብርሃም ላይ ተጨመረው። ይሄ ባለመታዘዝ የሆነ አመታት እኮ ነው አብርሃም ላይ ተጨመረው አይደለ እንዴ? እግዚአብሔር በተናገረው በዛው ሰዓት እኮ ልጅን ሊሰጠው ይችላል። ነገር ግን እግዚአብሔርን ከመጠበቅ ይልቅ ሳራ ገፋፋችሁ። በህይወታችሁ ላይ እንዲህ አይነት ሰዎች ሲመጡ ተጠንቀቁ። ኢየሱስ ጌታ ነው። እንዲህ አይነት ሰዎች ችኩሎች ሲመጡ ተጠንቀቁ። የእግዚአብሔር መንግስት በእርጋታ በዝግታ በማስተዋል የምትራመዱበት መንገድ ነው። ኢየሱስ ጌታ ነው። በራሳችሁ ላይ መከራን ነው የምትገዙት። በራሳችሁ ላይ ያልተፈለገ አመታቶችን ነው የምትጨምሩት። ሰውን አትስሙ። እግዚአብሔር ጠብቂኝ ካለ ጠብቂኝ ነው በቃ። ጠብቂኝ ነው፣ ሌላ ነገር አያውቅም። በቃ እዚህ ጋር ተቀምጠሽ ጠብቂኝ፣ እዚህ ጋር ተቀምጠሽ ጠብቂኝ ነው። እዛ ጋር ሄደሽ መቀመጣችን እግዚአብሔር እንዲህ ነው ባህሪው። ኢየሱስ ጌታ ነው። አብርሃምን ጠብቀኝ አለው። ሳራ ደግሞ ልጅ የለንም ቶሎ በል አጋርጋ ግባ ብላቻ አኮለችው። ኢየሱስ ጌታ ነው። ስለዚህ መውለድ ያለበት እድሜ ሄዶ 99 ዓመቱ ላይ እንደገና እግዚአብሔር ቸር ስለሆነ ኪዳኑን ሊያድስ መጣ። ዛሬ እንዲህ አይነት ችኩል ከሆኑ ሰዎች እግዚአብሔር ይጠብቀን። ስለዚህ ያለኝን አንድ እስማኤልን ባርክልኝ አለው። እግዚአብሔር ግን ኖ ኪዳኔ የሚጸናው በእስማኤል በኩል ሳይሆን በይስሐቅ በኩል ነው አለ። እኔ አብርሃም በጣም የሚገርመኝ በእውነት ታዛዥ ሰው ነው። እንደዛ እድሜው ሄዶ እስቲ ወልዳለሁ ብሎ አስቦ ነው በ99 ዓመቱ የሚገረዘው። እግዚአብሔርን ታዞ ተገረዘ። እስማኤልንም ገረዘው። ቤት ውስጥ ያሉትን ወንዶች ሁሉ ገረዘ። ኢየሱስ ጌታ ነው። ምን አይነት ታዛዥ ልብ እንዳለው ጽድቅ ሆኖ የተቆጠረለት እኮ ለዛ እኮ ነው። ባረጀ ማንነቱ ላይ እግዚአብሔር ኤልሻዳይ ነው ብሎ ተገረዘ። ሳራ የምታየው ራሷን ነው፣ አብርሃም የሚያየው እግዚአብሔርን ነው። ሳራ የምታየው ሰውነቷን ነው። ያኔም ወደ አጋር ጋር ስታስገባው የኔ ሰውነት እግዚአብሔር ዘግቶታል፣ ጌታዬም እንደሆነ አርጅቷል፣ ስለዚህ ቶሎ ሳይረፍድ ይውለድ ብላ ነው ያስወለደችው፣ ወደ አጋር የላከችው። ሳራ የምታየው ራዋን ነው። በዚህ ምድር ላይ መጠንቀቅ ያለባችሁ ሰዎች መንፈሳዊ አይናቸው ካልበሩ ሰዎች ራቁ። መንፈሳዊ አይኑ ያልበራ ሰው ሲመክራችሁ ሽሹ። ትንሽ ፈተና ሲመጣ፣ ትንሽ ትዳር ላይ ገጭ ሲል ተፋቱ ይላሉ። ትንሽ ቢዝነስ ላይ ገጭ ኪሳራ ከመጣ ቢዝነሱን ዝጉት ይላሉ። የሚታያቸው ይሄ ነው።
ይሄ ነው የሞተ ያለቀው የተጠናቀቀው የተዘጋው የተሰበረው የተበላሸው የምድር ነገር ነው የሚታያቸው። እግዚአብሔር ግን መጣና እኔ ኤልሻዳይ ነኝ። እስቲ እርሱ ኤልሻዳይ ነው በሉ። ምክር መቀበል የሌለባችሁ ሰዎች ስጋቸውን ከሚያዩ ሁኔታን የሚያዩ ሁኔታ ላይ ቆመው ከሚያወራችሁ ሰዎች ራቁ። የሚመክሯችሁ ይሄን ነው። አልቆልሻል፣ ቶሎ የሆነ ነገር ወስኚ፣ ቶሎ የሆነ ነገር አድርጊ፣ ቶሎ ወደ አጋር ግቢ፣ ቶሎ ሳይረፍድብሽ። እንደ እግዚአብሔርን ማመንሽ ጥሩ ነው፣ ግን አጋር ጋር ገብተሽ ለራስሽ የሆነ ነገር አስቀምጪ። እንዲህ አይነት ምክር በኢየሱስ ስም ከዙሪያችን ይመታ፣ በኢየሱስ ስም ይመታ። ስለዚህ ሳራ በድንኳኗ ውስጥ ሳቀች ይላል። ስትስቅ እግዚአብሔር መልአክ ሰማ። ሳራ ለምንድን ነው የምትስቀው አለ። ፈርታ እረኔ አልሳኩም አለች። እግዚአብሔር እያሳቀ ልጅ አሳቀፋት። እየሳቀች ልጅ አቀፈች። ስለ አብርሃም እምነት እየሳቀች ልጅ አቀፈች። ዛሬ እግዚአብሔር አምላክ እያሳቀ ያሳቅፋቸዋል። እርሱ እንደሆነ የተናገረውን ፈጻሚ አምላክ ነው። ለምን ዘገየ ለምትሉ ምናልባት ሳራን እየሰማችሁ ያላችሁ ሰዎች አላችሁ። ኪዳናችሁን እያዘገያችሁ ያላችሁ ብዙ ምክር ከብዙ ሰው የምትቀበሉ ሰዎች አላችሁ። እግዚአብሔር ጠብቁኝ ካለ ጠብቁኝ ነው። ሌላ ፕሮሰስ አያስፈልገውም። ሌላ ቅጥያ አያስፈልገውም። እርሱ እግዚአብሔር የጎደለን የሚሞላ አምላክ ነው። እርሱ እግዚአብሔር ኤልሻዳይ አምላክ ነው። የእግዚአብሔር ቃል በዮሐንስ ወንጌል 2:1 ጀምሮ ላይ ሲናገር ስለ ቃና ዘገሊላ እናያለን። ኢየሱስ የመጀመሪያ አገልግሎቱን የፈጸመው ቃና ዘገሊላ ላይ እንግዳ ሆኖ ተጋብዞ ሄደ። ኢየሱስ ጌታ ነው። በዛ ቃና ዘገሊላ ላይ በተጋበዘበት ስፍራ ላይ ወይን ጠጅ ምን አረገ ይላል? አለቀ ይላል። እግዚአብሔር እናንተ ሲያልቅ ነው እሱ የሚጀምረው። የኛ ሲያልቅ እግዚአብሔር ይጀምራል። ሃሌሉያ ሃሌሉያ። አብርሃም ጨርሶ ተቀምጦ ባለበት ነው እግዚአብሔር የጀመረው። 99 ሞልቶኛል አልቋል ባለበት ስፍራ ኤልሻዳይ ነኝ ብሎ መጣ። ኢየሱስ ጌታ ነው። ስለዚህ ቃና ዘገሊላ ላይ ወይኑ አልቋል። እንግዶች ተጋብዘዋል። ወይኔ ተዋረድን ይላሉ ሙሽሮች። ስለዚህ ማርያም ሄደችና ኢየሱስን እረ አንድ ነገር አድርግ አለች። አንቺ ሴት ጊዜ ገና አልደረሰም አላት። ይሄን ሲላት እሺ ብላ ተቀመጠች? አልተቀመጠችም። አገልጋዮች ሄደችና ሚሏችሁን ነገር ሁሉ አድርጉ፣ እርሱን ስሙት። ኢየሱስ ጌታ ነው። አጠገባችሁ ጋር ላለው ሰው እንዲበሉ እርሱን ስሙት በሉ። ሳራን አትስሙ። ወደ አጋር ግቢ ሚልሽን አትስሚ። አብቅቷል ሚላውን አትስሚ። የሰውን ምክር አትስሙ። እርሱን ስሙት። እርሱን ስሙት። እግዚአብሔርን ስሙት። በጉዳዬ ምን ትላለ በሉት። በነገሬ ላይ ምን ትላለ በሉት። ሳራ ምን ትያለሽ አይባልም። ሳራማ የምትነግራችሁ አርጅተሃል አጋር ጋር ግባ ነው የምትላችሁ። እግዚአብሔር ግን ስትሉት አንተን ሰማሃለሁ፣ አንተስ ምን ትላለ ስትሉት እግዚአብሔር ደግሞ እኔ ኤልሻዳይ ነኝ። ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ሴት ማርያም አለች እርሱን ስሙት አለች። እርሱ መልስ አያጣም። እርሱ መልስ አያጣም። እርሱ መፍትሄ አለው። ስለዚህ ጊዜ አልደረሰም እያለ ሄደና ኢየሱስ እንዲህ አላቸው፣ ጋኖች አምጡ፣ ጋኖች ላይ ውሃ ሙሉ አላቸው። ጋኖቹን ውሃ ሞሉ። ቅዱት አለ። እጁን ጭኖ ራሱ ጸለየ። እንዲያረገ ሚል አልተጻፈም። ቅዱት አለ። አንስተው ሲቀዱት እጅግ ምርጥ ወይን ሆኖ ወጣ። ኢየሱስ ጌታ ነው። የእግዚአብሔር ይበልጣል። የእግዚአብሔር ይበልጣል። የሳራ እስማኤልን ነው የሚሰጥ። የእግዚአብሔር ግን ኪዳን ያለው ይስሐቅን ነው የሚያመጣው። ሳራ ብትሰጥ ዘርህን ለማስቀጠል ልጅ ነው የምትቀጥልበት። ይስሐቅ ሲመጣ ግን ትውልድ ነው የሚሆነው። ኔሽን ነው የሚሆነው። ዘር ነው የሚሆነው። ሀገር ነው የሚሆነው። ህዝብ ነው የሚሆነው። ኢየሱስ ጌታ ነው። ኪዳን ያለው ነው የሚሆነው። እግዚአብሔር አምላክ የሆነ ህዝብ ነው የሚሆነው። ዛሬ በነገራችሁ ላይ ሄን እላችኋለሁ፣ እርሱን ስሙት። ወደ ግራ ወደ ቀኝ ዞራችሁ አትመልከቱ። ማንን እንደምትሰሙ ግራ ለገባችሁ፣ ጠብቀኝ ተብሏችሁ እግዚአብሔር ጠብቂኝ፣ ልጄ እየመጣው ነው፣ ልጄ ነገርሽ እጄ ላይ ነው ያለው ብሎ ነገር ግን ግራ ለተጋባችሁ ሳራዎች ዙሪያችሁ ላይ ላሉ ወደ አጋር ሊልኳችሁ ለተዘጋጃችሁ ለእናንተ እግዚአብሔር እንዲህ ይላችኋል፣ እርሱን ብቻ ስሙት። ሌላ ነገር አትስሙ፣ እግዚአብሔርን ብቻ ስሙ። ስለዚህ ቀርተው ወይኑን ሲጠጡት ይላል ያ መልካም የተባለ የነሱ ወይን በእግዚአብሔር ወይን ፊት ምን ሆነ? መናኛ ተባለ። እናንተ መልካም ነው ያላችሁት ነገር እግዚአብሔር ሲመጣ ምን ይሆናል?
መናኛ ይሆናል። የእናንተ መልካም ነው ያላችሁት ያደናነቃችሁት ነገር የእግዚአብሔር እስኪመጣ ድረስ ነው። የእግዚአብሔር ሲመጣ እናንተ እንዴት እንቀጠቀጣችሁለት ነገር ሁሉ መናኛ ሆኖ ይጣላል። ኢየሱስ ጌታ ነው። ልክ ይስሐቅ እንደተወለደ እስማኤል ከቤት ምን ሆነ ይላል? ተባረረ። አያችሁ አይደለ? የእግዚአብሔር ሲመጣ የእናንተ ምን ይሆናል? መናኛ ይሆናል። ጣዕሙ ይጠፋል። ዛሬ አትቸኩሉ። እግዚአብሔር ባስቀመጣችሁ ቦታ ላይ ተቀመጡ። እግዚአብሔር ጠብቁኝ ባላችሁ ቦታ ጠብቁት። በእውነት እርሱ ኤልሻዳይ ነው፣ ይመጣል። ነገር ግን እግዚአብሔርን ባለመስማት የሥጋ እርካታችሁን ምኞታችሁን የልጅ ጥማቱን ብቻ ለማስታገስ ሲል አጋር ጋር እንደገባው እንደ አብርሃም እንደዛ ሄዳችሁ አትሰናከሉ። እንደዛ ሄዳችሁ በራሳችሁ ላይ አመታትን አትጨምሩ። የማይከፈል ዋጋ በህይወታችሁ አትከፈሉ። እግዚአብሔር እየተናገረን ነው ያለው። እግዚአብሔር እየተናገረን ነው ያለው። እንዲሁም ደግሞ ኢየሱስ በሌላ ስፍራ ደግሞ ወንድሟ ወደ ሞተባት ወደ ማርታ ቤት መልእክትን ላከችለት ይላል። ኢየሱስ ጌታ ነው። ወንድሜ ታሟልና አሉት አይደለ? ኢየሱስ ሄደ ወደዛ። ነገር ግን ሲሄድ የሄደው የደረሰው ሞቶ 4 ቀን ሞልቶት እያለ ነው። በሸተተው ነገር ላይ ነው የደረሰው። ባለቀው ነገር ላይ ነው የደረሰው። ዶክተር ሞቷል፣ አልቋል፣ ኦሬዲ አይኑ ፈሷል፣ ኦሬዲ ሰውነቱን መፈረካከስ ይጀምራል በሚባልበት ሰዓት ላይ ነው ኢየሱስ የደረሰው። ልክ አብርሃም ጋር እንደደረሰው ኦሬዲ ሰውነቴ ሞቷል። ሳራም እኮ አለች ልጅ ትወልዳለች ስትባል እንደው እግዚአብሔር ብሎ በወልድ እንኳን በዚህ ነገር መደሰት እችላለሁ ብላ ጠየቀች አይደለ እንዴ? መደሰትስ ይሆንልኛል አለች። ከመደሰት በላይ ሆነላት። ከመደሰት በላይ ሆነላት። ያኛው የነበረው መናኛ ሆነና እግዚአብሔር የሰጣት ደግሞ ጣፋጭ ሆነላት። ኢየሱስ ጌታ ነው። ስለዚህ ባለቀ ነገር ላይ በሞተ ነገር ላይ 4 ቀን በሞላው በሸተተ ነገር ላይ ሄደ ኢየሱስ። ህመማቸውን ስላመመው እንባቸው ስለተሰማው አብሯቸው ምን አረገ ይላል? አለቀሰ ይላል። አባበላቸው። አብሮ እንደ ሐዘንተኛ አለቀሰ። ግን እንባውን ጠረገና ወደ ስራ ገባ። ኢየሱስ ጌታ ነው። አልቅሶ የሚሄድ አምላክ የለንም። ወይ ስታሳዝን ብሎ የሚሄድ አምላክ የለንም። ህመምሽ ይሰማዋል፣ አብሮሽ ሊያለቅስ ይችላል፣ ሊያባብልሽ ይችላል። እንባውን ጠርጎ ግን ደግሞ የሞተውን ነገር አስነስቶ ይሰጥሻል። የኛ ኢየሱስ ይሄ ነው። የኛ ኢየሱስ ይሄ ነው። ሃሌሉያ። ስለዚህ አብሯቸው ካለቀሰ ምትወደው እኮ አልዓዛር ሞተብህ አለችው። ምትወደው እኮ ኢየሱስ ምትወደው ያ ወዳጅ አልዓዛር ሞቷል አለች። ኢየሱስ ስቅ አለ፣ አለቀሰ። ከዛም በኋላ እንባውን ጠረገና ቆመ። እንዴ ምን እያረገ ነው ብለው ይመለከቱታል አልቃሾች። ቆመና ምን አረገ? አልዓዛር ናውጣ። ኢየሱስ ጌታ ነው። ከተገነዘበት መገነዣው እየዘለለ ወጣ። እግዚአብሔር ኤልሻዳይ ነው። ኤልሻዳይ ማለት ሁሉን ቻይ፣ ሁሉን ይችላል። 99 ዓመት ላይ ልጅ አስወልዶ የሚያሳቅፍ ኤልሻዳይ ነው። ውሃን ወደ ወይን ቀይሮ የሚያጠጣ ኤልሻዳይ ነው። የሞተ 4 ቀን የሸተተ ሬሳ ያዘለለ የሚያወጣ እርሱ ኤልሻዳይ ነው። ቅድም ሲያለቅሱለት የነበሩት ቅድም አንገት ደረታቸውን እየደቁ ንፍሮ እየበሉ የነበሩ ሰዎች ሁሉ ወይ አሉ፣ ደነገጡ። ኢየሱስ ጌታ ነው። ቁጭ ብሎ በማዕድ አብሯቸው በላ። ቁጭ ብሎ የተገነዘበት ወለቀና አብሯቸው በማዕድ ተቀመጠ። የእግዚአብሔር ሲሆን ምድርን ያናውጣል። እናንተ ልንገራችሁ፣ ኢየሱስን ብቻ አይደለም ከዛ በኋላ ፈሪሳውያን ሊገሉ የተነሱት ይላል፣ አልዓዛርንም ሊገሉ ተነሱ ይላል። ምክንያቱም ምድርን የሚያናውጥ ታምራት ነው ያደረገው እግዚአብሔር። የሞተ እንኳን አይደለም ያስነሳው፣ 4 ቀን የሞላው ነው። የሞተ እኮ ድንገት በሕክምናም ተነሳ፣ ሞቶ ነበር ቶሎ ተነሳ ይባላል። ይሄ ግን ሞቶ 4 ቀን ሞልቶታል፣ ሸቷል፣ በስብሷል። ስለዚህ በዓለም ዙሪያ ሁሉ መነጋገር ሆነ። ስለዚህ በፈሪሳውያን ዘንድ የሚነጋገሩበት ኬዝ ሆነ። ዛሬ እግዚአብሔር የሚሰራቸው እያንዳንዱ ነገሮች መነጋገሪያ ነው የሆኑት። እግዚአብሔር ይስሐቅን ሲልክ ይስሐቅ ለምድር ሁሉ መነጋገሪያ ሆነ። እግዚአብሔር ሁሉን ቻይ ነው ተባለ። ያየ ሁሉ ይስሐቅን። እግዚአብሔር በህይወታችሁ ውስጥ የሚሰራው ነገር ዝም ብሎ አቅፋችሁ የምትቀመጡትን እስማኤል አይደለም፣ መነጋገሪያ የሚሆን ይስሐቅን ነው መስራት የሚፈልገው። ስለዚህ ያለ ጊዜ ገብታችሁ እግዚአብሔር ሊሰራ ያለውን ስራ አታበላሹ።
ያለ ጊዜው ገብታችሁ እግዚአብሔር ሊሰራ ያለውን ነገር አታምክኑ። ለዚህ ነው ማርያም ቀድማ እርሱን ስሙት ያለችው። አትፋጠኑ። ከሌላ ቦታ ወይን ገዝተን እንምጣ እንዴ ብላችሁ አትሯሯጡ። እርሱን ስሙት አለች። እርሱን የሚሰሙ አይጎድሉም። እርሱን የሚሰሙ አያፍሩም። እርሱን የሚሰሙ አይከስሩም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ በኢየሱስም በዘመናችን እርሱን መስማት ይሁንልን። በኑሯችሁ ውስጥ እርሱን መስማት ይሁንላችሁ። በጤናችሁ ውስጥ እርሱን መስማት ይሁንላችሁ። ባለቀ ነገር ውስጥ እርሱን መስማት ይሁንላችሁ። እርሱ መልስ አለው። እርሱ የሚናገረው ነገር አለው። እርሱ የሚቀይረው ነገር አለ። እርሱ የሚያስተካክለው ነገር አለው። እባካችሁ አትንቀልቀሉ። እባካችሁ ተንቀልቅላችሁ አጋር ጋር አትግቡ። ነገራችሁን አታዘግዩ። በገዛ ይስሐቅ ላይ ጠላትን የገዙት እስማኤል በገዛ ልጃቸው ላይ ጠላትን የገዙት። ለዚህ ነው የሰደደው አብርሃም። ከይስሐቅ በኋላ የወለዳቸውን ከኬጡራ የወለዳቸውን ልጆች ራሱ ምን አረገ ይላል? ሰደዳቸው ይላል። ከይስሐቅ ጋር እንዳይገናኙበት። ከዛም በኋላ እስራኤል ተብሎ ይስሐቅ ካደገ በኋላ የይስሐቅ ልጅ ጋር ደርሶ እነ እስራኤል ሆነው ህዝብ ሆነው ሲመጡ በእስራኤል ላይ ጠላት ሆነው የተነሱት እነዚሁ የገዛ ወንድሞቹ ናቸው፣ ኬጡራውያን እየተባሉ። አያችሁ አይደለ? ያለ እግዚአብሔር ፍቃድ የምትገቡት ነገር ሁሉ በተስፋ የተሰጣችሁ ነገር ላይ ጠላትን ነው የምትገዙበት። እግዚአብሔር ዛሬ ይሄን እየተናገረ ነው። እርሱን ስሙት። እርሱም ይናገረው አለ። የሚናገረውም ደግሞ ይሄን ነው። እኔ ኤልሻዳይ ነኝ እያለ ነው። እግዚአብሔር የሚናገረው አለ። የሚናገረውም ደግሞ ኤልሻዳይ ነኝ እያለ ነው። በነገራችሁ ላይ ኤልሻዳይ ነኝ። ባለቀ ነገር ላይ ኤልሻዳይ ነኝ። ባስቀመጥኳችሁ ቦታ ጠብቁኝ እያለን ነው። እኔ እሰራለሁና ጠብቁኝ። እኔ ፈጽማለሁና ጠብቁኝ። እኔ ታሪክ ቀይራለሁና ጠብቁኝ። እኔ የሌለን ወደ መኖር አመጣለሁና ጠብቁኝ። እኔ የሌለን እንዳለ አድርጌ ጠራለሁና ጠብቁኝ እያለ ነው። እግዚአብሔርን መጠበቅ ይሁንልን። እግዚአብሔርን መጠበቅ ይሁንልን። እግዚአብሔርን መጠበቅ ይሁንልን። እግዚአብሔር አልዘገየም። እኛ ቸኮልን እንጂ እግዚአብሔር እኮ ምን አላለም? አልዘገየም። እግዚአብሔር በጊዜው ነው የሚመጣው። ለሁሉም ነገር ጊዜን አስቀምጧል። የእግዚአብሔር ሰው እንዲህ አለ፣ በጊዜ ሁሉን ውብ አድርጎ ሰራው አለ። ጊዜው ሲደርስ ራሱ እግዚአብሔር ይመጣል። ጊዜው ሲደርስ ዮሴፍን ከእስር ቤት አቻኮሉት ይላል። ጠብቁት። እግዚአብሔርን እያቻኮለ ወደ ንግስና ይወስዳችኋል። አቋራጭ መንገድ አትሂዱ። የእግዚአብሔር ሰው ዮሴፍ ጲጢፋራ ሚስት እኮ ኦፈር አቀረበችለት አይደለ? ከሷ ጋር ከተኛ እኮ ሹመትም ሊያገኝ ይችላል። ከሷ ጋር ከተኛ እኮ እድገትም ሊያገኝ ይችላል። ዮሴፍ ግን ይሄን አልመረጠም። አቋራጭ መንገድ አትሂዱ፣ ትበላላችሁ፣ ትወድቃላችሁ፣ ትሰበራላችሁ። ይሄን አልፈልግም አለ። ስለዚህ ረጅሙን መንገድ ሄደ። እስከ መታሰር ድረስ፣ እስር ቤት እስከ መወርወር ድረስ፣ እስከ ማልቀስ፣ እስከ መከዳት ድረስ ዮሴፍ ሄደ። ኢየሱስ ጌታ ነው። ልክ እንደ አብርሃም የጲጢፋራ ሚስት ልክ እንደ አጋር መጣችን፣ እንደ ሳራ መጣችና አቋራጭ መንገድ አሳየችው። ሌላ መከበሪያ አቋራጭ መንገድ አሳየችው። ዮሴፍ ግን ይሄን አልመረጠም፣ አልተስማማም። ኢየሱስ ጌታ ነው። ስለዚህ ትክክለኛው መንገድ ሄደ። ትክክለኛው መንገድ እስር ቤት አለው። ትክክለኛው መንገድ መከዳት አለው። ትክክለኛው መንገድ መረሳት አለው። ትክክለኛው መንገድ መራብ አለው። ትክክለኛው መንገድ መታረዝ አለው። ዮሴፍ እነዚህን ሁሉ አለፈ። እግዚአብሔር አምላክ ጊዜው ሲደርስ ግን አቻኮለው ይላል። ታሳሪውን በአንድ ጊዜ መንግስት አድርጎ የሚያስቀምጥ እግዚአብሔር አለ። ከእስር ቤት አውጥቶ ንግስና ወንበር የሚሰጥ እግዚአብሔር አለ። ከእስር ቤት አውጥቶ የንጉስን ወንበር የሚያስረክብ እግዚአብሔር አለ። እርሱ ኤልሻዳይ ስለሆነ ዛሬ አቋራጭ ለምንሄድ ሰዎች፣ ዛሬ አቋራጭ ሄደን መክበር ለምንፈልግ፣ በአቋራጭ ሄደን ልጅ ማቀፍ ለሚፈልጉ ሳራዎች እግዚአብሔር ይሄን ነው የሚለው፣ እርሱን ስሙት። እርሱ ኤልሻዳይ ነው። አቁሙ ግራ ቀኝ ማየት፣ አቁሙ አጋር ጋር መግባት። ቀጥተኛውን መንገድ ሂዱ። ቢረዝምም፣ ተስፋ ቢያስቆርጥም፣ ቢያደክምም፣ በሰው ቢያስንቅም ቀጥተኛውን እግዚአብሔርን መንገድ ተራመዱ። ያኔ ዋጋችሁ የከበረ ይሆናል። ዋጋችሁ ትልቅ ይሆናል። ዋጋችሁ የተከበረ ይሆናል። የጌታ ኢየሱስ ስም የተባረከ ይሁን። እግዚአብሔር በቃሉ በኃይል አልፏል። እኛም ደግሞ ይሄን ተቀብለናል። እርሱም መስማት ይሁንልን።